አሰልጣኝ ሚኬል አርቴታ ከትላንትናው ነጥብ መጣል በኋላ ለማክሰኞው የሻምፒዮንስ ሊግ ጨዋታ ለመድፉ ደጋፊዎች እጅግ ወሳኝ መልእክትን አስተላልፈዋል። የአርሰናል የመሃሉ ሞተር ቶማስ ፓርቴ ስለሱም አዲስ ጉዳይ ተሰምቷል። አርሰናል 200 ሚሊዮን ዩሮ ለሶስት ተጫዋቾች መመደቡ የተሰማ ሲሆን ለነማን ነው የብር የተመደበው? እንደዚሁም ደግሞ ስለ ቤን ዋይትና ስለ ሚኬል ሜሪኖ ጨምሮ ስለ ፒኤስጂ ጨዋታ አርቴታ የተናገሩትን ጥብቅ መልእክት እንደተለመደው ወደ እናንተ ለማድረስ መጥቻለሁ። አብርሃም ፍቅሬ ነኝ። የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በነገራችን ላይ በርካቶቻችሁ የዩቲዩብ ቻናሌን ሰብስክራይብ ሳታደርጉ ተመለከታላችሁ። እስኪ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ልጋብዛችሁ። እንደዚሁም ቪዲዮ ከመጀመሩ በፊት ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ ልውሰዳችሁ። ስፓኒያርዱ አሰልጣኝ ሚኬል አማርቲያን አርቴታ ለአርሰናል ደጋፊዎች እጅግ ወሳኝ መልእክትን አስተላልፈዋል። አርሰናል ትላንትና ነጥብ መጣሉን ተከትሎ የእንግሊዝ ፕሪሚየር ሊግ ጉዳይ ማብቃቱ ተረጋግጧል። በእርግጥ የእንግሊዝ ፕሪሚየር ሊግ ዋንጫው ጉዳይ ቀደም ብሎም በሊቨርፑል እንደተነሳ የተረጋገጠ ቢሆንም ትላንትና ደግሞ አርሰናል ነጥብ መጣሉን ተከትሎ አሁን መድፈኞቹ ብቸኛው የቤት ስራቸው የአውሮፓ ሻምፒዮንስ ሊግ ሆኖ ተሰጥቷቸዋል ማለት ነው። መድፈኞቹ ዘንድሮ በአውሮፓ ሻምፒዮንስ ሊግ እጅግ ድንቅ ጊዜን እያሳለፉ ሲገኙ የፊታችን ማክሰኞ በኤምሬትስ ሰማይ ላይ እጅግ ተጠባቂው የግማሽ ፍጻሜን ጨዋታ ከፓሪስ ሰን ጀርሜን ጋር ያደርጋሉ። ታዲያ የአርሰናሉ አሰልጣኝ ሚኬል አማርቲያን አርቴታ ለጨዋታው ለደጋፊዎች መልእክታቸውን አስተላልፈዋል። ታስታውሱ እንደሆነ ለሪያል ማድሪዱም ጨዋታ በኤምሬትስ በተደረገው ማለት ነው እጅግ ጥብቅ መልእክት አስተላልፈው ደጋፊዎች ይህንን መልእክት ሰምተው በመገኘታቸው የሪያል ማድሪድ ተጫዋቾችን አሸብረው አርሰናሎች እጅግ ጣፋጭ የ3-0 ድልን በኤምሬትስ ማሳካታቸው ይታወሳል። ታዲያ አሰልጣኝ ሚኬል አርቴታም ይህንን ድል በሉዊስ ኤንሪኬው ፓሪስ ሰን ጀርሜን ላይ መተግበር የፈለጉ ይመስላል። የኤምሬትስ ምርጡን ምሽት አብረን እንዝናና ሲሉ ለደጋፊዎች ተናግረዋል። በእያንዳንዱ አጋጣሚዎች ከኛ ጋር አብራችሁ እንድትጫወቱ እንፈልጋለን። ስለዚህ ማክሰኞ ምሽት ትጥቃችሁን አሟልታችሁ ወደ ኤምሬትስ ኑ ሲሉ ለደጋፊዎች መልእክት ያስተላለፉ ሲሆን የኤምሬትስ ምርጡን ምሽት አብረን እንዝናና ሲሉ ተናግረዋል። በነገራችን ላይ መድፈኞቹ በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜን ጨዋታ ከ16 ዓመታት በኋላ ለመጀመሪያ ጊዜ ነው በሜዳቸው የሚያደርጉት። ታዲያ አሰልጣኝ ሚኬል አርቴታ ሁሉም ደጋፊ ቀዩን ማሊያ ለብሶ እንዲመጣ መልእክት ያስተላለፉ ሲሆን ልክ እንደ ሪያል ማድሪዱም ጨዋታ የእሳት ትርኢት በኤምሬትስ ስቴዲየም ተጫዋቾች ወደ ሜዳ ሲገቡ እንደሚደረግ እንደዚሁም በእያንዳንዱ መቀመጫ ላይ ለአርሰናል ደጋፊዎች አርሰናልን የሚወክሉ ነጭና ቀዩን ቀለም የያዙ መለያዎች እንደተዘጋጁ የተናገሩ ሲሆን ልክ እንደ ሪያል ማድሪዱ ጨዋታ 90ውን ደቂቃ አብራችሁን እንድትጫወቱ እንፈልጋለን። ያ ድጋፍ ካለ ልክ እንደ ሁልጊዜው ሁሉ ተጋጣሚያችንን እንረታዋለን ሲሉ ነው አሰልጣኝ ሚኬል አርቴታ ለአርሰናል ደጋፊዎች መልእክት ያስተላልፉት። አውቃለሁ ብዙ ጉዳቶችና ብዙ ጉድለቶች አሉብን፣ ነገር ግን በብዙ ጉዳቶችና ጉድለቶች ታጅበን ሳንረታ እዚህ ደርሰናል። አሁንም ጉዳትም ቅጣትም ቢኖርብንም ከደጋፊዎች ጋር አብረን ከሆነን የማንደርስበት የለም ሲሉ አሰልጣኝ ሚኬል አርቴታ ለደጋፊዎች መልእክት አስተላልፈዋል። ሚኬል ሜሪኖና ቤን ዋይት ከኢፒሲቹ ጨዋታ በኋላ ጉዳት አስተናግደው ለትላንቱ ጨዋታ አልነበሩም፣ ነገር ግን ለማክሰኞ ጨዋታ እንደሚደርሱ ተስፋ አድርጋለሁ ያሉት አሰልጣኝ ሚኬል አርቴታ ነገር ግን ማንም ኖረ አልኖረ አሁንም በጉድለታችን ከደጋፊዎች ጋር በመሆን ወደ ፍጻሜ ለማለፍ እንፋለማለን ሲሉ ነው ግልጽ መልእክታቸውን ያስተላልፉት። የመሃል ሞተሩ ጋናዊው ቶማስ ፓርቴ በአርሰናል አዲስ ውል ሊፈርም ነው። የ31 ዓመቱ ኢንተርናሽናል በአርሰናል ደጋፊዎች ዘንድ እጅግ የሚወደድና የሚከበር ሲሆን ዘንድሮ ኮንትራቱ መጠናቀቁን ተከትሎ በርካቶች በክረምቱ አርሰናልን ይለቃል እያሉም ነበረ። ነገር ግን አሰልጣኝ ሚኬል አርቴታ እንዳረጋገጡት ከሆነ በቶማስ ፓርቴ የአርሰናል ቆይታ እጅግ እንደተደሰቱና ሚኬል አርቴታም ሆነ አርሰናል በቶማስ ፓርቴ ደስተኛ በመሆናቸው ለተጨማሪ 1 ዓመታት ወይም 2 ዓመታት የሚያቆይ አዲስ ውልና ስምምነት ሊያቀርቡለት እንደሆነ
ተረጋግጧል። ቶማስ ፓርቴም ከነ ቤተሰቡ በሰሜን ለንደን እያሳለፈ የሚገኘውን ጊዜ እጅግ እንደወደደው ሲነገር ቶማስ ፓርቴም በአርሰናል ቤት ለተጨማሪ ዓመታት መቆየት ይፈልጋል። በርካቶች ቶማስ ፓርቴ ከአርሰናል ጋር የእንግሊዝ ፕሪሚየር ሊግ ዋንጫን ሳያሳካ ባይወጣ ደስ ይለናል እያሉ የነበረ ሲሆን ምናልባትም ቶማስ ፓርቴ ለሚቀጥሉት 2 ዓመታት በመድፉ ቤት የሚቆይ ከሆነ ከአርሰናል ጋር አሁንም ዋንጫ የማሳካት ተስፋ ይኖረዋል ተብሏል። ዘንድሮ ብቸኛ የቀረውን የአውሮፓ ሻምፒዮንስ ሊግ ዋንጫን ከመንፈኞቹ ጋር ለማሳካት እጅግ ከፍተኛ ጥረት እያደረገ የሚገኘው ቶማስ ፓርቲ በሪያል ማድሪዱ ጨዋታ በእንዝላልነት በሰራው ጥፋት መሰረት የቢጫ ካርድ በመመልከቱ በማክሰኞ የፓሪስ ሰን ጀርሜን ጨዋታ እንደማይኖርም ይታወቃል። ታዲያ ቶማስ ፓርቲ አለመኖሩ ለመድፈኞቹ ከፍተኛ ክፍተት እንደሚሆን ሲጠበቅ ሚኬል አርቴታ እሱን ለመተካት ደፋ ቀና እያሉ እንደሆነም ተሰምቷል። አርሰናል 200 ሚሊዮን ዩሮ 3 ተጫዋቾችን ወደ ኤምሬትስ ለማምጣት መድቧል። ሚረር እንዳስነበበው ከሆነ መድፈኞቹ ባለፈው ክረምትና የጥር የዝውውር መስኮት በተጫዋቾች ዝውውር ላይ እንቅስቃሴ ባለማድረጋቸው የተቆጩ ሲሆን በተለይም የፊት ለፊት መስመር ተጫዋቾቻቸው በጉዳት ሲሽመደመዱ መድፈኞቹ ተጫዋች ማስፈረም እንደነበረባቸው ከዘገየም ቢሆን ተረድተዋል። ታዲያ አሁን የሚመጣው የክረምቱ የዝውውር መስኮት ለአርሰናል እጅግ ወሳኝ የዝውውር መስኮት የሚሆን ሲሆን 200 ሚሊዮን ዩሮ ለ3 ተጫዋቾች ብቻ ተመድበዋል። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታም እነዚህን 3 ተጫዋቾች ወደ መድፉ ቤት ማምጣት ለአርሰናል የዋንጫ ካዝና ከፍተኛ አስተዋጽኦ እንደሚያደርግ ሲናገሩ እነዚህን ተጫዋቾች አርሰናል ካስፈረመ የማያሳካው ዋንጫ አይኖርም ብለውም ያምናሉ። እነማን ናቸው ካላችሁኝ የመጀመሪያው የሪያል ሶሲዳዱ የመሃል ሜዳ ተጫዋች ማርቲን ዙቤሜንዲ ሲሆን ማርቲን ዙቤሜንዲ እንግዲህ ከአርሰናል ጋር ከጫፍ እንደደረሰ ለስምምነት ተሰምቷል። ሪያል ማድሪድ የዚህ ተጫዋች ፈላጊ ቢሆንም መድፈኞቹ ግን ማርቲን ዙቤሜንዲን በከፍተኛ ሁኔታ ይፈልጉታል። ተጫዋቹን አግባብተው እንደጨረሱም እየተሰማ ይገኛል። ሁለተኛው ተጫዋች በርካታ የመድፉ ደጋፊዎች ለአርሰናል ዋነኛውና ወሳኝ ሰው ነው የሚሉት የ9 ቁጥር አጥቂ ሲሆን በስፖርቲንግ ሊዝበን ቤት እጅግ አስደናቂ ጊዜን እያሳለፈ የሚገኘው ቪክተር ዩክሬሽ ነው። ይህ 200 ሚሊዮን ዩሮ ከተመደበላቸው ተጫዋቾች አንዱ የሆነው ስዊድናዊው እጅግ አይምሬው አጥቂ ዩክሬሽ ወደ መድፉ ቤት ለመምጣት በቃል ደረጃ መስማማቱ የተረጋገጠ ሲሆን አንድሬ ቤርታ የቪክተር ዩክሬሽ አድናቂ ናቸው። አሰልጣኝ ሚኬል አርቴታም ከቤንጃሚን ሼሽኮና እንደዚሁም ከአሌክሳንደር አይዛክ ይልቅ ቪክተር ዩክሬሽ ወደ አውሮፓ ሻምፒዮንስ ሊግ ተሳታፊና የእንግሊዝ ፕሪሚየር ሊግ ቡድን ለመምጣት ያለውን ከፍተኛ ፍላጎት ስለሚያውቁ የዩክሬሽ ዝውውር ቀላል ሊሆንላቸው ስለሚችል ይህንን ተጫዋች ወደ ኤምሬትስ ለማምጣት ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ሌላኛው ሶስተኛው ተጫዋች ደግሞ በመድፉ የክንፍ መስመር እጅግ ግልጋሎት ይሰጣል ተብሎ የሚጠበቀውና በባርሴሎና ሲፈለግ የነበረው የአትሌቲኮ ቢልባኦ ፈርጥ ኒኮ ዊሊያምስ ነው። በማርቲኔሊ እንዲሁም በቨርሳታይል በቡካዮ ሳካ በኩል ተሰልፎ መጫወት የሚችለው ይህ ስፔናዊው ኮከብ ኒኮ ዊሊያምስ ወደ መድፉ ቤት ለመምጣት እንደሚፈልግ የተሰማ ሲሆን በተለይም አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ ኒኮ ዊሊያምስ ወደ አርሰናል ከመጣ ለመድፉ የፊት ለፊት መስመር እጅግ ከፍተኛ ደጀን ይሆናል ብለው ያምናሉ። ታዲያ አርሰናሎች ሚኬል አርቴታና ስፖርቲንግ ዳይሬክተሩ አንድሬ ቤርታ ከኒኮ ዊሊያምስ ጋር ካሁኑ ንግግር እንደጀመሩ የተረጋገጠ ሲሆን ኒኮ ዊሊያምስ በበርካታ የአውሮፓ ቡድኖች ይፈልጋል። ለአርሰናሎች ችግር ሊሆንባቸው የሚችለው ቪክተር ዩክሬሽም ሆኑ ኒኮ ዊሊያምስ በበርካታ የአውሮፓ ትልልቅ ቡድኖች መፈለጋቸው ሲሆን ተጫዋቾቹ አርሰናልን እንዲመርጡ ከፍተኛ ስራ መስራት አለበት። ሚኬል አርቴታም ሆኑ አንድሬ ቤርታ ግዴታ የፊት ለፊት መስመሩ መጠናከር እንዳለበት ከስምምነት የደረሱ ሲሆን የትኛውንም ድንጋይ ፈንቅለው ቢሆን የፊት ለፊት መስመር ወሳኝ ተጫዋቾችን ወደ መድፉ ቤት ማምጣት ይፈልጋሉ። በእርግጥ አርሰናል ባለፉት 3 ዓመታት ያሳየውን ድንቅ ብቃት ተከትሎ በርካታ ትላልቅ ተጫዋቾች በአርሰናል ማሊያ መጫወት የሚፈልጉ ሲሆን ዲክላን ራይስም ትልልቅ ተጫዋቾች ወደ አርሰናል መምጣት አለባቸው፣ በቀጣዩ ዓመታት ከሚኬል አርቴታ ጋር በመሆን ዋንጫዎችን እናሳካለን
ማለቱም ይታወሳል። አርሰናል በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ በመድረሱ ብቻ 115 ሚሊዮን ዩሮ ጉርሻ የሚያገኝ ሲሆን እዚህ ላይ የተወሰኑ ብሮችን ብቻ ጨምሮ ነው ተጫዋቾችን የሚያስፈርመው። አርሰናል እጅግ በድንቅ ብቃት በአውሮፓ ሻምፒዮንስ ሊግ ረጅም ርቀት መጓዝ መቻሉን ተከትሎ ዳጎስ ያለ ገንዘብ ወደ ካዝናው እያስገባ የሚገኝ ሲሆን ለፍጻሜ ደርሶ ዋንጫውን የሚያሳካም ከሆነ ለተጫዋቾች ዝውውር የሚበቃ ከ200 ሚሊዮን ዩሮ የተሻገረ ገንዘብ ያገኛል። የፓሪስ ሰን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ እጅግ ድንቅ ቡድን ነው ብለው የመሰከሩለት አርሰናል የፊታችን ማክሰኞ ከ5 ቀናት በኋላ በኤምሬትስ ሲገጥሙት አሰልጣኝ ሉዊስ ኤንሪኬ ተጫዋቾች መጫወት ከማይፈልጉባቸው ሜዳዎች አንዱ ኤምሬትስ እየሆነ መጥቷል። ኤምሬትስ በደጋፊዎች ድባብ ሲዋጥ እጅግ አስፈሪ ይሆናል ሲሉ ተናግረዋል። በእንግሊዝ ፕሪሚየር ሊግ ባለፉት ዓመታት እጅግ አስፈሪ ከሆኑ ስቴዲየሞች ተርታ መመደብ የቻለው ኤምሬትስ የሪያል ማድሪድ ተጫዋቾችን ብርክ እንዳሰኘ ሁሉ የፓሪስ ሰን ጀርሜን ተጫዋቾችንስ ያስጨንቃሉ? የበርካቶች ጥያቄ ነው። የመድፉ ደጋፊዎች ማክሰኞ ቀዩና ነጩን መለያ ይዘው የሚኬል አርቴታን ሰራዊት የሚያበረታቱ ሲሆን አርሰናሎች ፓሪስ ሰን ጀርሜንን በሜዳቸው እንደምንም ብለው አሸንፈው በቀጣይ የመልሱ ጨዋታ ወደ ፈረንሳይ ተጉዘው እንደምንም ብለው ነጥብ ይዘው በመውጣት ለፍጻሜ ተፋላሚ መሆን ይፈልጋሉ። የአርሰናል ደጋፊዎችም በሙሉ ልብነት እየተናገሩ የሚገኘው አርሰናል ቢያንስ የዘንድሮ የአውሮፓ ሻምፒዮንስ ሊግ ፍጻሜ ተፋላሚ ይሆናል የሚል ሲሆን በክሪስታል ፓላስ ያሳዩት አቋም እንዳይደገምና ለፓሪስ ሰን ጀርሜን ጨዋታ ባላቸው ጥቂት ቀናት ተዘጋጅተው እንዲመጡም ከፍተኛ ርብርብ እየተደረገ ይገኛል። በተለይም መድፈኞቹ ትናንትና በክሪስታል ፓላስ ያሳዩት እጅግ ደካማ አቋም በርካቶችን ያሳሰበ ሲሆን አሰልጣኝ ሚኬል አርቴታም በዚህ አቋማችን እጅግ ተበሳጭቻለሁ፣ ይህንን አቋም አንደግመውም፣ ባለን ጥቂት ቀናት ተዘጋጅተን ለሻምፒዮንስ ሊጉ ጨዋታ እንዘጋጃለን፣ ደጋፊዎች ለማክሰኞ ጣፋጭ ምሽት ተዘጋጁ ሲሉ ነው መልእክት ያስተላለፉት። በቶማስ ፓርቲ በኩል ማንን ያሰልፋሉ ተብለው የተጠየቁት አሰልጣኝ ሚኬል አርቴታ እሱን ገና አልወሰንኩም ያሉ ሲሆን በአርሰናል ቤት ፓርቲ በቅጣት እንደዚሁም ሌላኛው ጣሊያናዊ ተጫዋች ጆርጂኒዮ በጉዳት በማክሰኞ ጨዋታ ላይ የማይሰለፉ ሲሆን አሰልጣኝ ሚኬል አርቴታ ሚኬል ሜሪኖ ወይም ኢታን ዋኔሪ፣ ሉዊስ ስኬሊ አንዳቸውን ይጠቀማሉ ተብሎም ይጠበቃል። ነገር ግን ሚኬል ሜሪኖ በጉዳት ለማክሰኞ ጨዋታ የማይኖር ከሆነ መድፈኞቹ ማንን ይጠቀማሉ የሚለው እጅግ አሳሳቢ ሆኖባቸዋል። በተለይም ስፔናዊው ሚኬል ሜሪኖ ለአርሰናል ባለፉት የአውሮፓ ሻምፒዮንስ ሊግ ጨዋታዎች እጅግ ድንቅ ብቃቱን ያሳየ ሲሆን በሪያል ማድሪድ የደርሶ መልስ ጨዋታ ብቻ አንድ ግብና በሳንቲያጎ በርናባው ሁለቱንም ግቦች አመቻችቶ ማቀበሉ ይታወሳል። ውድ አድማጭ ተመልካቾች ስለ ሚኬል ሜሪኖ፣ ስለ ቤን ዋይትና ስለ ሌሎች ጉዳዮች በቀጣይ ቀናት የሚኖሩ መረጃዎችን በተከታታይ ወደ እናንተ የማደርስ ይሆናል። በነገራችን ላይ ቻናላችን እጅግ በአጭር ጊዜ ተወዳጅነትን አትርፈዋል። ከልብ አመሰግናለሁ። ከሀገር ውስጥም ከባህር ማዶ ያላችሁ ስፖርት አፍቃሪያን የደውል ምልክቷን በመጫንና ቤተሰብ በመሆን በየዕለቱ ወሳኝ መረጃዎችን እንድታገኙ በአክብሮት እየጋበዝኩኝ በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘውላችሁ።